አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ ውድና የተከበራችሁ ቤተሰብ እንዴት ዋላችሁልኝ? ደህና ናችሁ ወይ? ሚዲያው እኮ ለቅሶ በለቅሶ ሆነ። አረኡ የምር ታረጋጉ እህቶቼ፣ ወላሂ እኔ ታሳዝኑኛላችሁ የምር። እኔም እኮ ሳይከፋይ ቀርቶ ምናምን አይደለም ማለት ይሄ ሳይከፋይ ስላችሁ ድራማም ቢሆን በዚህ መንገድ እንዲመጡ ምናምን አልፈልግም። ሀይሚና ብሩኬ እንደዚህ ተጨንቀው ተክዘው የሆነ ብቻ በሚያስጠላ ሙድ ውስጥ ሆነው እንዲመጡ አልፈልግም ምናምን። ግን ደግሞ ስራ መሆኑን ስለምረዳ በቃ ማለት እንትን እላለሁ፣ ከዛ ሙድ እወጣለሁ። በሰዓቱ የሆነ ስሜት ሲሰማኝና ከዛም በኋላ ከዛ ሙድ እወጣለሁ ማለት ነው። ምክንያቱም ስራ ስለሆነ ገባችሁ አይደለ? እናንተ በጣም ስለምትወዷቸው ምናምን በቃ አያስችላችሁም ምናምን እረዳለሁ። ግን ቆም ብላችሁ አስቡ እስኪ ማለት እንዴት ሊሆን ቻለ ምናምን ብላችሁ አስቡት። ከዛ ስራ መሆኑ ይገባችኋል። ከዛም በኋላ ራሳችሁን ወደ ማረጋጋት ትመለሳላችሁ። ገባችሁ? ራሳችሁን ወደ ማረጋጋት ስራ ትገባላችሁ። እና ይሄን የምላችሁ በቃ ምንም የማያስችላችሁ በጣም ጭንቀታችሁን ስለምረዳ ነው። ገባችሁ አይደለ? ስለዚህ ራሳችሁን አረጋጉ። እና ዛሬ እንግዲህ ሙዚቃ ምናምን ፖስት ያደረገችው አለ ታውቃላችሁ፣ ስቶሪ ላይ ሀይሚዬ ቀን ላይ ምናምን በሱ ጉዳይ መጥቼበት ነበርና ብዙዎቻችሁ በጣም እያለቀሳችሁ የሆነ ሙዚቃው እንትን ስለሚል ሆድ ያስብሳል ነገርና እንትን እኮ ትርጉም እኮ ደስ ይላል። ደስታህ ደስታዬ ነው፣ ሀዘንህ ሀዘኔ ነው፣ ሲከፋህ ማየት አልፈልግም አይነት ነው መልእክቱ እኮ። ግን እንዴት ነው እንትኑ ቅላጼው ወዴት ነው የሚያስኬደው? ላይክ የራሳችሁን ሰው ለሚፈልገው ወይም ደግሞ ለሚወደው ነገር መተው የሚለውን አይነት መልእክት የያዘ ይመስላል። እና ደግሞ ብዙዎቻችሁም እንደዛ አስባችሁት ነው እንግዲህ የምታለቅሱት ምናምን። ግን እንደዛ አይሆንም ውዶቼ። ለጊዜው እንኳን እንደዛ ቢሆን ዛሬ አሁን የሚመጡበት እንደዛ አይነት መንገድ ቢሆን እንኳን እናንተ መጨነቅ ማሰብ አያስፈልግም። ምክንያቱም እንደነገርኳችሁ ቀደም ብዬ ስራ ስለሆነ ገባችሁ አይደለ? እና እናንተ መምከር ያለባችሁ ወይም ደግሞ ጥሩ አስተያየት ማስቀመጥ ያለባችሁ ከስድብ ከምናምን ነገር ወጥታችሁ የስራውን ሂደት አስተካክሉት፣ ወይ ደግሞ ይብቃችሁ፣ ወዴት እየሄዳችሁ ነው ምናምን ነገር እያላችሁ ኮምቱላቸው እንጂ ከሌ እንደዚህ እሱማ እንደዚህ ምናምን እያላችሁ ያልሆነ ጽሁፍ መጻፍ መሳደብ ምናምን ምንም ጥቅም የለውም። ገባችሁ? ምንም ጥቅም የለውም። እነሱ ላይ የሚለውጠው ነገር የለም። ገባችሁ አይደለና? ሀይሚዬና ብሩኬ ይህን ነገር ወደዚህ ነገር የሚገቡት አንዳንዴ የነሱም የሆነ የዋህነታቸውም ድበል አላቅም ብቻ በዙሪያቸውም ያሉት እኮ ሰዎች ቢሰሩም ለነሱም ጥቅም ነው። ግን ደግሞ ምክንያቱም እነሱ እውነት የሚያስመስሉት እነሱ ናቸው። ገባችሁ? እውነት ሲያስመስሉት ደግሞ የሀይሚና የብሩኬ የሚሰሩት አሁን ላይ እውነት ነው ብለው ሰው ይረዳና በጣም እንትን ቪው ምናምን ሊኖረው ይችላል። ከዛ አንጻር ወስደውት ሊሆን ይችላል ሀይሚና ብሩኬ ነገሮችን በዙሪያቸው ያሉትም ሰዎች እየተነሱ አሁን ብሩኬ ጥፋተኛ ሆኖ በሚሰራው ነገር አንዱ ከሀይሚ ጎን ይሆናል፣ አንዱ ከብሩኬ ጎን ይሆናል። ከዛ አንዱ ይነሳና ብሩኬን ይሳደባል ምናምን። ያን ነገር ሁሉ የሚያደርጉት ለምንድን ነው? እኛ እንድናምናቸው ነው። ገባችሁ? በዙሪያቸው ያሉት ሰዎች የምን ስራ ነው የሚሰሩት? እኛ እንድናምን ምናምን ነው የማድረግ ስራ። በዛውም ደግሞ እነሱ እየሰሩ ነው። ገባችሁ? ግን ይሄ ነገር ሲሆን ደግሞ እንዴት ነው አካሄዳችሁ? ልክ አይደለም። በዚህ ቢሆን ይሄ በጣም ተጋነነ፣ ኦዲየንስንም ማስቀየም ነው የሚሆነው ምናምን ብለው ደግሞ ቢያስተካክሏቸው አሪፍ ነበረ። ይሄ በዙሪያቸው ያሉት ሰዎች ማለት ነው፣ ጓደኞቻቸው፣ እነዚህ ቤስት የሚባሉ ጓደኞቻቸው እንደዛ እያሉ ቢያስተካክሏቸው አሪፍ ነው። ሀይሚና ብሩኬ እንኳን እንደዚህ አይነት ነገር እንትን ሲሉ ሄዱበት ወይም በርቱ፣ እኛ ከጎናችሁ ነን ምናምን ችግር የለውም ምናምን እያሉ እንትን ከማለት እንደዛ እያሏቸው ነው። በእርግጠኝነት ያው እነሱም እንዲያድጉላቸው ለነሱም በቃ እንበርታ፣ ነገ ሌላ ቀን ነው፣ ለተሻለ ነገር ሲባል ዛሬ ላይ ብሰደብም ዛሬ ላይ ብረገጥም ችግር የለውም ወደ ማለት ደረጃ የሚገቡት ማለት ነው። ገባችሁ አይደለ? እና በዙሪያቸው ያሉት ሰዎችም እነሱን መቅረጽ ይችላሉ። እኛ ብቻ አይደለም፣ ኦዲየንስ ብቻ አይደለም ዩቲዩበሮችን እንትን ማለት የሚችለው ሰው። ይሄ ተመልካች ምናምን ዝም ብሎ እንደነገርኳችሁ ጩኸትና ምናምን ስለሚፈልግ ጭቅጭቅ ምናምን የሚፈልግ ስለሆነ ሰው ተመልካች እንትን ሊል ይችላል። ግን ይሄ ከልብ የሚወዷቸው በተለይ የጨረቃ ፋሚሊ እንደ ቤተሰብ ስለሆነ የሚያቸው ከልባችን ስለምንወዳቸው ልጆቻችን ወደ ተሳሳተ መንገድ እንዳይሄዱብን ጥረት እናደርጋለን የበኩላችን ምናምን ማለት ነውና እንደዛ ቢያስቡ እነሱም ቢያስተካክሉ ይሄ የወጣ ነገር ባይሰሩ ነገሩን አስተካክለው ቢጓዙ ሲሳሳቱ አይ ምናምን እያሉ እንትን ቢሏቸው አሪፍ ነው። እና መልእክቴን ማስተላልፈው ለጓደኞቻቸው ያን ነገር ነው።
በቃ ሀይሚና ብሩኬ እንኳን ስህተት ላይ ቢሆኑ የሆነ መንገድ እንዳይስቱ ወይ ደግሞ ጥሩ ያልሆነ ነገር እነሱ እኮ ከ30 ከ20 ደቂቃ በኋላ እኮ ፍቅር ናቸው። ለዛም ነው ጓደኞቻቸው እንትን የሚሉት ያን ነገር ስለሚያውቁ። ገባችሁ? አንድ ናቸው እኮ። ይቺ የ20 ደቂቃ የ30 ደቂቃ ቀረጻ ብቻ ነው ተቸግረው የሚሰሩት። ገባችሁና? ግን ደግሞ መልእክቱ ምንድነው? ትውልድን እንዴት የሚያደርግ ነው? ወዴት የሚሄድ ነው? ይሄ ነገር ልክ አይደለም እና የሚለው ላይ መስራት መቻል አለባቸው። እና ዛሬ አሁን ፍፄ ያስተላለፈው ነገር ምንድነው? እንግዲህ ቅድም እንደነገርኳችሁ ነው። ብሩኬ ያለ ምክንያት እንደዛ ያደርግም። አሁን ትናንት የወሰነው ውሳኔ ምናምን ይሄ ፍዝዝ ብሎ ማለት በቃ ማውራት እስኪ ከብደው ድረስ ጨክኖ እንደዛ እየሆነበት ያለው መንገድ ልክ ነገሮችን በታክቲክ ለመወጣት ወይም ደግሞ በሲስተም ነገሮችን ግልጽ ለማድረግ እየሄደበት ያለበት መንገድ ነው ብዬ ነው ያሰብኩት። እንደዛም ነው። እንደዛም ለመሆኑ ደግሞ ዛሬ ፍፄ ተናገረ። ገባችሁ? መጀመሪያ ለምን ብላችሁ ጠይቃችኋል ወይ? ፍጽ ማን ነው? ሀሰንም ለምን ብሎ አልጠየቅም። ሀሰን ግን በጣም ዘና እያደረገኝ ነው። ትናንትና የሚናገራቸው ነገሮች እዩን ሲናገራት የነበረው ነገር እያሳቀኝ ነበር ማለት ነው። እና ዝም ብሎ በቃ ለነገ ይልም ሲናገር ማለት ነው። እና ብሩኬን ደግሞ የሆነ ፓርት ላይ የተናገረው ነገር ነበር። ያ ደግሞ ልክ አይደለም። አንዳንዴ ነገሮችን አጋንን የምናወራቸው ነገርና ነገሮችን ድራማውን ለማሳመር ወይም ደግሞ ድራማው እውነት ለማስመሰል የሆነ እያነሳን ጫን የምናደርገውን ነገር መቀነስ መቻል አለብን። አሁን ሀሰን በቃ ዝም ብሎ ነው የሚሰጣቸው ማለት ነው። እና ዛሬም አሁን በራሱ ምንድነው ሀሰን በዚህ በቀጥተኛው በትክክለኛው ለምን በሃርዱ ማን ስለሆነች ነው ምናምን ወደሚለው ነገር ነው ያለው። ገባችሁ? ሀሰን ፍፄና ብሩኬ ደግሞ እንዴት ነው ነገሮችን በሲስተም ለማድረግ በሲስተም ነገሮችን ለመጨረስ ከዚች ልጅ እንዴት መውጣት እንዳለባቸው አሁን ልጁም የእሱ ናት የእሱ አይደለም ምናምን የኔም አይደለም ብላ አታምኑኝ ምናምን ብሏል አይደለ? ልጁም የእሱ አለመሆኑን ከዛ ደግሞ ይሄን ነገር ሁሉ እያደረገበት ያለበት ምክንያት ምን እንደሆነ ምናምን እንግዲህ የሆነ እያደረገ ያለው ነገር አለ ማለት ነው። በውስጥ እያደረገ ያለው ነገር አለ። ከዛ ያን ነገር እስከሚያስተካክል ድረስ ነው እንግዲህ ቅመምዬንም ከጎኔ ሁኚ ወይም ደግሞ እምቢ ካልሽኝም ችግር የለውም አይነት ነገር ብሎ ነበር ትናንትናና የትናንትና ወሬ ሁላ ግራ የሚያጋባ ነገር ነበረ። ቅመምዬ ደግሞ ልክ ነች። በቃ በቅመምዬ ምንም የሚፈረድ ነገር የለም። እሷ ምንም በቃ ምክንያቱም እሷ ከጎኑ ነች፣ በተቻላት አቅም እያገዘችው ነው ምናምን። ግን እዚህ ጋር ስህተቱ ምንድነው? አሁን የብሩኬ ምንም ነገር ሲያደርግ አሁን ከሀይሚዬ ጋር ማውራት መነጋገር መቻል አለባቸው ነው። በድራማውም ቢሆን አሁን አንድ ሰው ከባለቤቱ ጋር ነው የሆነ ነገርም ራሱ ለማድረግ ወይም ደግሞ በሲስተም ከዛች ልጅ ለመራቅና ያች ልጅ ከህይወታቸው ለማውጣት ጥላትን ከራሳቸው ህይወት ለማስወጣት እስከ መጨረሻው ድረስ በሲስተምም በታክቲክም በምንም የሚጠቀመውን ነገር በሙሉ ይሄን ላደርግ ነው፣ ከጎኔ ሆኜ እንደዚህ ላደርግ አስቤ ነው ይሄን ያረኩት ብሎ ማውራት አለበት ነው። ገባችሁ? ግን ያንን ካላወቀች ሀይሚዬ እዚህ ጋር ምንም ነገር ብትወስን ወይም ደግሞ የሆነ ነገር ብትናገር አይፈረድባትም። ምክንያቱም ምንም የምታውቀው ነገር የላትማ። ገባችሁና ለሷ ማሳወቅ መቻል አለበት ነው እንጂ ብሩኬ የሆነ ያሰበው ነገር እንዳለ ግልጽ ነው። መጨረሻ ላይ ደግሞ ሁሉም ነገር ይወጣል። ይሄ ነገር እያለቀ ሲሄድ ምናምን የመጨረሻው አልቃሻ የምትሆነው እኮ እዩ ነች። የታወቀ ነው። አሸናፊ የሚሆኑት እነሱ ናቸው። ገባችሁ? ግን ያለው ሂደቱ ወደ ሌላ እንትን እንዳያመራቸውና ቅመምዬም ደግሞ ሌላ ነገር አተካራ ጭቅጭቅ ምናምን እንዳይፈጠር ነገሮች እንዳይሰፉ ከሀይሚ ጋር እየተመካከሩ ቢሆን የሚያደርጉት አሪፍ ነበረ። ግን ምናልባትም ደግሞ እሱ ለሀይሚ የማይናገረውን ይጨርሰዋለሁ በቃ በውስጥ ነገሮችን እንትን ብዬ ምናምን ብሎ የሚያስበው ነገር ደግሞ ምናልባት ለሀይሚ ከተናገርኩኝ ሊበላሽብኝ ይችላል ነገሮች ምናምን ብሎ አስቦም ሊሆን ይችላል። አይታወቅም። ብቻ የሆነ ነገር እንዳሰበ ይታወቃል። ግን በጥሩ ሁኔታ ከነገራት ካስረዳት በትክክል ምንም የማትቀበልበት ምንም አይነት መንገድ የለም ሀይሚዬ። ምክንያቱም ከጎኑ ነች። እስቲል ነው እንኳ ከጎኑ ነች ያለችው ማለት ነው። ስለዚህ ዛሬ እንግዲህ በምን አይነት ሁኔታ እንደሚመጡ አላውቅም። እንግዲህ ወይ እንደዚህ ብለህ አስበሃል፣ በቃ ከሷ ጋር ለመኖር አስበሃል ምናምን ብላ ቅመሜ የሆነ እንትን ልትል ትችላለች። አይታወቅም። እንግዲህ እሱን አብረን የምናየው ይሆናል። ምክንያቱም እነሱ ከኦዲየንስም አንዳንድ ነገር የሚያስገቡት ነገር አለ። ከዛ በተጨማሪ ደግሞ
ምንድነው አሁን ከትናንትና የተሰራው ነገርና ከትላንት ወዳ ምናምን ከዛ በፊት ያለው ነገር የተለያየ ነው። በቃ የሆነ ቀይር ዝብርቅርቅ እያደረጉ ነው የሚያመጡት ማለት ነው። ያ ማለት ከኦዲየንስ ምናምን አንዳንድ ነገሮችን በሚያስገቡና አስተካክለን እንሰራለን በማለት ይመስለኛል እንደዚህ ሌላ ነገር ውስጥ እንደገና የሚገቡት የሚቀያየረው የሚዘበራረቅባቸው አይዶን ነው። ብቻ ግን የዚህ ሰው ደራሲ ወይ ኧረ በፈጣሪ ስራን ይስጥ ማን ይሆን ሚኪ ይሆን ማን ይሆን እንደዚህ የዚህ ደራሲ እኔ እንጃ እንዴት እንዳሰበው አላውቅም። ብቻ ያው እንደዚህ አይነት ህይወት ይኖራል በትክክለኛውም ግን ደግሞ ይሄ ተጋነነ ነው ተጋነነ በጣም ይሄ አብሮ መኖሩ ምናምን የሚባለው ነገር ጭራሽ ደግሞ የማይታሰብ ነገር ነውና ይሄ ተጋነነ እንጂ እንደዚህ አይነት ህይወት ሊኖሩ የሚችሉ ይኖራሉ። ይሄ የድሮው ሚስቱ የድሮ ፍቅረኛው መታ ህይወቱን የምትበጠብጥ አረገዝኩ በማለት ምናምን ከዛ ደግሞ የሁለታቸውም ህይወት ሴቶቹ መበላሸት ከዛ በመሃል ልጅ መጎዳት ምናምን ብቻ ብዙ ሂደቶች አሉት ውዶቼ። እኛ ባልነው ነገር አይደለም ይሄ ነገር ተጋኗል አቆሙ እንደዚህ ነው ምናምን ብንል በቃ እኛ በመለፍለፍ ምንም የሚፈጠር ነገር የለም። ትግስት አድርጋችሁ ጠብቁ መጨረሻውን ውዶቼ። ሲቀጥል ደግሞ ሙሽዬ ዛሬ መታለች። እንግዲህ የባል እናትና የሚስት እናት ምንና ምን ነው የሚባሉት? ምራት ምንድን ነው የሚባሉት? ምንድን ነው የሚባሉት? አሁን ብቻ እናቶቹ ደስ ይላሉ። ጀማው ደስ ይላል። ሀብ ናኒ የኛ ድንቡሽቡሽ በጣም ታምራላችሁ። ሙሽዬ ተናፍቀሽ ነበረ። ረጅም እድሜ ከጤና ጋር ይስጣችሁ ለሁላችሁም። ደስ ብሎኛል እንደዚህ ስላየኋችሁ ምናምን በጣም ደስ ይላሉ አይደል? እንግዲህ የሀይሚዬና የብሩኬንም ደግሞ ከዚህ ነገር ወጥተውልን ተጋብተው በፍቅር አንድ ቤት ሙሽዬም ከዛ ደግሞ ነጋሽዬ ምናምን ተሰብስበው ምን ያያድርገን ይሄንን ጊዜ ማለት ነውና ኢንሻአላህ ይሆናል። ደግሞ ሁላችንንም ሰላም ጤና ይስጠን። መቼም አይለያዩም ሀይሚና ብሩኬ ይለያያሉ ብላችሁ እንዳታስቡ ውዶች። ስራ ነው የሚሰሩት አሁን ላይ እና ሌላው አሁን እውነት ቢሆን ኑሮ ሀብ እንደዚህ ወንድሙ እንደዚህ እየተሰቃየ ወይም ደግሞ ወንድሙ ያልሆነ ነገር ውስጥ ገብቶ ሀብ እንደዚህ እንትና አይልም። ሙሽዬ እንደምታያት ነች ምናምን አዳሜ ታለቅሳላችሁ እነሱ የውዛ ፏፈሽ ናቸው። ገባችሁ? እዚህ ጋር ፍፄና ሀሰን እየመጡ መጨቃጨቅ አይጠበቅባቸውም። ነገሮችን ሰፋ አድርጋችሁ ለማሰብ ሞክሩ ውዶቼ። ስራ የመሆኑ ምልክት በቃ ይሄ ሁሉ ግልጽ ነው እና መልካም ምሽት።